አሁን በዚህ ዘመን እኔ መቅሰፍት አታምጡብን እምል በኃጢአት ከሆነ እግዚአብሔር የተመሰገነ ይሁን። እኔ ኃጢአት ጎጆ የሰራብኝ ሰው ነኝ፣ ችግር የለም ማለት የፈለግኩት ግን እኔ ጻድቅ ነኝ እንደዛ ሳይሆን ያልኩት ሰዎችን ብዙ ጊዜ ቤተክርስቲያን ላይ የሚቃወሙ መነኮሳት፣ አጥማቂ፣ ባይታዋን የምነቅፋቸው በዚህ ነው። በመድኃኔዓለም ተብሎ እምቢ ያለ ሰይጣን በአባ ገሌ ሲባል ይጮሃል። እንዲህ ወይ ሰይጣኑ ተሸውዷል ወይ ሰዎቹ ተሸውደዋል። እንዲህ ነውር አይደለም። ምን ማለት ነው? አሁን የመድኃኔዓለም ስም ሳያቃጥል የአባ ገሌ ስም የሚያቃጥል እንዲሁ ሰው አይ ጭንቅላቱ ተደፍኗል እንዴ ሰው? ይሄ እኮ የእግዚአብሔርን ክብር መቀማት የሚባል። የማንን ክብር መቀማት ነው ይሄ? አዎ ገብርኤልን አልፈራ ብሎ ሚካኤልን እምቢ ብሎ የእመቤታችን ስም እምቢ ብሎ ይሁንሽ እንዴ? ይሄም አይሆንም እኮ ጭራሽ ደግሞ የመድኃኔዓለም ስም ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር ምን የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ለኢየሱስ ክርስቶስ ስም በሰማይም በምድርም ከምድርም በታች ያለ ጉልበት ሁሉ ሊሰግድ ይገባል። ማንም ቢሆን ሱራፌል፣ ኪሩቤል ሁሉ ወሃቦ ስመ ዘአቢ እምኩሉ ስም ከስም ሁሉ የሚበልጥ ስምን ሰጠው ነው የሚለው። ከስም ሁሉ የሚበልጥ ስም ነው ያለው እሱ። ኪሩቤልና ሱራፌል እንኳን ለዚህ ስም ይንቀጠቀጣሉ። ይህ ሰይጣን የእግዚአብሔርን አምጽኡ ውሉደ አማልክት ክብረ ወስብሐት ቅዱስ ዳዊት የእግዚአብሔርን ክብር አምጡ የወሰዳችሁ ሰዎች አምጡ ብሏል ዳዊት መዝሙር 28 ላይ። የእግዚአብሔርን ክብር አምጡ። እስቲ የእግዚአብሔርን ክብር አምጡ በሉ። አዎ። ስለዚህ የእግዚአብሔርን ክብር መቀማት ከቃሉ ጋር